ከ05 ቀበሌ ደምሰሸት ይባላለሁ። ዝሮ የስሪንቃ የእርሻ ምርምር ፕሮጀክቱ በጣም አስተማሪና ገንቢ ነው። ደስ የሚል ነው። ምናልባት በጉባ ላፍቶ ወረዳ ግብርናም ካሉ ባለሙያዎቹ እኛ የምንጠይቀው እንደ ቀበሌ አሁን የከርሰ ምድር ውሃ አልውሃ ያለን አጠቃላይ ግን ስንጠይቅ በብዙ ጊዜ መድረክም ሆነ በተለያየ ልማት ላይ የሚሰጠን መልስ በከፍተኛ አመራሮች የሚሰጠው ወይም በፌዴራል መንግስት ነው ይባላል። ምናልባት ያን ፕሮጀክት ልጆቻችን በባህር እየሄዱ በመንገድ እየቀሩ ናል። ፕሮጀክቱ ውሃው የመጀመሪያው ባህላዊ መስኖና ዘመናዊ መስኖ ሊሾ ቢሆንልን፣ ዘመናዊና ባህላዊ መስኖ ሊሾ ቢሆንልን፣ ሁለተኛው የከርሰ ምድር ውሃ ቢወጣ ውሃና ጉልበት መሬት አለን። እዚያ ላይ ቢያንስ ከገበያ ተኮር ምርት ብናመርት የስሪንቃ ምርምር በሚሰጠን ፕሮጀክቱ ባለሙያ ድጋፍ ይሄ ምናልባት ወደፊት ይሄ ጥያቄ ሊመለስልን ነው። ሌላው ክሎቱም ስልጠናውም ይሄ የሰለጠነው 50 አርሶ አደር ከሴቶችም ተዋጽኦ በጣም ደስ የሚለው ይሄ የሰለጠነው ደግሞ እንደ ቀበሌ 50 ሰው 200 300 ሰው አፍርቶ ደግሞ በመስመርና የተባያሰሳን እንደተባለው ደግሞ በመስመር ውስጥ ደግሞ ጥራጥሬዎችን እነማሾ የተለያዩ አተር ቦለቄዎችን መጠቀም እንችላለን። ለሀብቶቻችን ማለብ እንችላለን እና የሰጠን ፕሮጀክት ስልጠናውን እናመሰግናለን ለማለት ፈልጌ ነው። አመሰግናለሁ። ስሜ ጌታቸው አበራ ይባላል። ከ05 ቀበሌ ነው። እኔ የስሪንቃ እርሻ ምርምር ለመጀመሪያ ጊዜ ፕሮጀክት ነድፎ ወደኛ ቀበሌ በመምጣቱ ደስ እያለኝ ነው። ደስታ በጣም ነው ደስ ያለኝ። ብዙ ፕሮጀክቶች እየገቡ ለውጠውናል። እንደ ቀበሌያችን የዲሃ የሚባል ቀበሌ ነበር። አሁን ቀበሌያችን ግን ማንጎ አቮካዶ ፕሮጀክቱ ሲያስተምረን እንዲሁ እድሜ ኑሮን እንበላ ሆኖ እያለ ነበር የምንመኘው። አሁን ቀበሌያችን የማንጎና የአቮካዶ የሙዝ የፓፓያ ቀበሌ ናት። አሁን ደግሞ ፕሮጀክቱ እንሰት አንጥቶ ይህን እንሰት ደግሞ ገንፎው ለመብላት ዱቄቱ 500 ብር ያወጣል እየተባለ ነው። ከ500 ወደ 200 ብር ዝቅ ለማድረግ እንጥራለን ለማለት ነው የማስበው። ይህን እንሰት አንጥታችሁን ገንፎውንም ዱቄቱንም ሁሉንም አይቸው እያልኩ ነው እና በጣም ነው የምናመሰግነው። ወንድሜ ደምሴ እንዳለው ቀበሌያችን ከርሰ ምድር ውሃ አላት። የእንስሳት መኖ ችግር አለባት። ያን ከርሰ ምድር ውሃ ሀብት ጋር የክልል ውሃ ሀብት ጋር ምናልባት ፕሮጀክቱ ተነጋግሮ ቢያወጣልን ውሃው ወጥቷል፣ ታሽጎ ነው ዝም ያለው እና እሱን ነገር እንደ ፕሮጀክት መልእክት ነው የምንነግራችሁ። እሱን ተነጋግራችሁ ውሃው ለአርሶ አደሩ ቢገባልን ነው በጉጉት እየጠበቅን። የሰላሙ ጉዳይ ነው መሰል ታሽጎ ዝም ብሎ ስላለብን ነው። ፕሮጀክቱ ደግሞ ይሄንን ጥረት እንደሚያደርግልን ተስፋ አለኝ ለማለት ነው። ጨርሻለሁ። ገዶ ነው 011 ነው። በእርግጥ ይሄ ድርጅት ስሪንቃ እርሻ ምርምር በጣም ተፈልጎ የማይገኝ ቆንጆ ድርጅት የሆነ ነው እና ከኔ ማሳ ላይ ያው በባለፈ ለክተዋል። ጤፍም ማሽላም አሳይተውኛል። ጤፉ አሁን ያየነው ነው። ያው እኛ በእኛ አባባል ደብረ ብርሃን ነው የምንለው፣ በዚህ ግን ቁንጨ ነው። ቁንጨም እንለዋለን። ጤፍ ዘራቸው የተመረጠ መሆኑንና ድርጅቱም አንድም አይነት ውሸት የሌለበት መሆኑን አስታውሳለሁ፣ አውቃለሁ። መሆኑም ግን ያቺ ማሽላዋ በጣም ቁመኗ ያጠረችና ከኛ ጋር እኩል ምርት እንደማትሰጥ ነው የተረዳሁት። ማሽላዋን ማጠላላት ሳይሆን ደግሞ በእንትኗ ባጠቃቀሟ እህሏ ትጠቅማለች የሚለውን ትምህርት ወስጃለሁ። ዙሮ ለእኛ ጤንነት የሚሆነውን ምርት ድርጅቱ እያቀረበ መሆኑን ተረድቻለሁ። ይሁንና ግን በእኛ አንዳንድ ችግር ያለውን ችግራችንን ለእናንተ እየነገርን እናንተ በተቻለ ቀዋችሁ ብትረዱና ነው። ምክንያቱም ቆቦ አካባቢ ስናየው በየእርሻው ማሳ ላይ የወጣው ውሃ አገሪቱ ሊለውጥና ሽንኩርቱም ሆነ ያለውን ነገር በመስኖ ይጠቀማሉ። ከኛ ግን ደረቃማ ቦታ ላይ የሆነው ትንሽ ጎድጓዳ ቦታ ላይ ሁና ውሃይቱ ተቀብራ እምቢ ብላናለች። ለዛ የሆነ ግዳፍ ተሰጥቶና ይሄ የመጣው ህብረተሰብ ተጠቃሚ ቢሆን ለውሃዋ ትንሽ ሞተር አግኝተነ አሁን አሳይቶናም በእርግጥ በፀሐይ ብርሃን የሚሰራ በእንደዚህ ያለ ነገር ብንጠቀም እንለወጣለን ብዬ አስባለሁ። ምክንያቱም ድርጅቱ ውሸት የሌለበትና ከገበሬውም ጋር እኩል ሂዶ የአፈርን ጸባይ የመሬትን ጸባይ ተመራምሮ የሚያውቅ ድርጅት በመሆኑ እና ይህ ድርጅት ለህዝባችንና ለሞላው ኢትዮጵያ የሚጠቅም መሆኑን እገልጻለሁ። ታውቀውም በሰማን ነገር እኛ የተማርነውን ጉዳይ በየቀኑ ሳንደግ ማውጣውን ይረሳል። ጥሩ ነገር ስንማር ጥሩ ነው። ለነገር ግን
እኛ አሁን እኔ ትናንትና ግንቦት 4 ቀን 4 ተጨማሪ በሬ ጠምጄ ማሽላውን ዘርቼዋለሁ። አልገለበጥም፣ ቢጥልም አልገለበጥም። ቀርቷ መገልበጥ ቀርቷ ነው። ይህ መድኃኒት ከመጣ ወዲህ ቀርቷ ማለት ነው። ይሄ ጥሩ ነው። በዚህና አንተውም ስራ ነው እና ይሄ ኮምፖስት የሚባለው ብቻ እሱ ሰውዬ ጉድጓድ ውስጥ ሰው ተቀበረ ለማውጣት ብዙ ሰዎች ይሰኛሉ። ግን የሀብቶቹ ፍቅ አንድ ላይ እናከማቻለን። አከማይተን ይቀመጣል። በቀዝቃዛ ማታ ገልብጠው ነው እናገባለን። በበረከቱ ብናግዘው ምንም አሁን ያንም ጥሩ ነው። ማዳበሪያ ማለት ነው። እንደዛ እንጠቀማለን። ነገር ግን አሁን እኛን ያጠቃል ብዙ ነገሮች አሉ። እስካሁን ድረስ ሐዋላው ሁሉ ትምህርት በርበሬ የሚባል ነገር አልተነሳም። የበርበሬው ሀገር አላገደው ነው ይባላል። በርበሬ በጎተራ ነው የምናስቀምጠው የነበረው እንጂ ባረባለ ነገር ትልቅ ነገር ሰርተን ቤተሰጠን ጠራራ ሰርተና ዝናብ እንዳይመታው እዛ ሰው እየጎረጎልን ገበያ ለትግሬ ይሸጣል። መቼም ለእነሱ ነው የሚሸጠው። ገበያ እንትን አለ ገበያ ይሄን እንደዛ ነበረ ኑሯችን። አሁን እንተክለዋለን፣ ለግል እንተክለዋለን። ተከልንና ሐምሌ ላይ ቃሪያ ይዞ ጠነዘለ ዝም ብሎ ጥንዝል ምንድን ነው ብሎ ስናይ የጠነዘለውን እንዲህ ስናደርገው ንቀረሱና ትል በልቶት ወደ ወደብ ተላስሮ አገኘን። እንኳን አሁን ለዘመድ በርበሬ ለዘመድ እየተሰፈረ በአቅማዳ ነበር የሚሰጠው። እንኳን ለዘመድ ለእኛ ማጣል። አሁን በርበሬ ከጎጃም በስተቀር ሌላ ሀገር አንድ በርበሬ ያለው ሰው የለም። መቼም ለገበያ ሲቀርብ ነው። መቼም አሁን አትክልቱ የሚገኘው ከተማው ሲቀርብ ነበረ። ይህ በርበሬ ሐምሌ ላይ አሁን አፍልተን ተክለና ደግሞ አንተውም ብለን ተክለነዋል። አሁን ኮሰላና ልንኮሰል ነው። ነገ ሐምሌ ቃሪያ ይዝና ሀስሉ የሚበላው አለው። ይህን ተማራጭ የደረሱልን ተጠቀሙ። ይሄኛው ማዳበሪያ መጨረሻም ላይ ደግሞ ተጠቅሞ ካበላ በኋላ መጨረሻ ላይ ይሱንም አድርገውትኝ ጥቅም እንደሌለው ነው የምንሰማው። መጨረሻ ደግሞ መሬት የመብላትና የማጥፋት አቅም አለው። በእንደዛ ልክ ነው የምንሰማውና እንደኔ ገበሬው በኮምፖስቱ ትምህርት ቢወስድ። አሁን በፊት ሲያስተምሩ ኧረ ሌሊት ሰወጣ ሳገላበጥ እቺ ቢመታኝ ምን እየተባለ ነበር። አሁን ብዙ እየተጠቀሙ በምናየው ልክ ማለት ነው። ደግሞ ይሄ አረንጓዴ የሚባል ደግሞ በማሽላ ውስጥ ዝሩ ተብሎ ለሀብት ነው ምናምን ይሆናል ተብሎ መጣ። በጊዜው አልተቀበለውም። አይ ማሽላን እየተበተበ ሊያበላሽ ሲል ነበር። አሁን ግን ሁሉም ተጠቃሚ ይሆናል። ማስተማራችሁ በጣም ደስ ይላል። አንዳንድ ነገር በመማር ብዙ ነገር ለውጥ እያየን ነው ማለት ነው። ይህም ነገር አሁን መጀመሪያ ስላላየ ነው እስከሚታይ ድረስ የተወሰነ ነገር ቢኖር እንኳን እየታየ ወደ ጥቅም እንደምንሄድ እርግጠኛ ነኝ። እንደኔ በዚህ ጨርሻለሁ። የስሪንቃ የእርሻ ምርምር ፕሮጀክቱ በጣም አስተማሪና ገንቢ ነው። ደስ የሚል ነው። ምናልባት በጉባ ላፍቶ ወረዳ ግብርናም ካሉ ባለሙያዎቹ እኛ የምንጠይቀው እንደ ቀበሌ አሁን የከርሰ ምድር ውሃ አልውሃ አለና አጠቃላይ ግን ስንጠይቅ በብዙ ጊዜ መድረክም ሆነ በተለያየ ልማት ላይ የሚሰጠን መልስ በከፍተኛ አመራሮች የሚሰጠው ወይም በፌዴራል መንግስት ነው ይባላል። ምናልባት ያን ፕሮጀክት ልጆቻችን በባህር እየሄዱ በመንገድ እየቀሩ ነው። ፕሮጀክቱ ውሃው የመጀመሪያው ባህላዊ መስኖና ዘመናዊ መስኖ ሊሾ ቢሆንልን፣ ዘመናዊና ባህላዊ መስኖ ሊሾ ቢሆንልን፣ ሁለተኛው የከርሰ ምድር ውሃ ቢወጣ ውሃና ጉልበት መሬት አለን። እዚያ ላይ ቢያንስ ከገበያ ተኮር ምርት ብናመርት የስሪንቃ ምርምር በሚሰጠን ፕሮጀክቱ ባለሙያ ድጋፍ ይሄ ምናልባት ወደፊት ይሄ ጥያቄ ሊመለስልን ነው። ሌላው ክሎቱም ስልጠናውም ይሄ የሰለጠነው 50 አርሶ አደር ከሴቶችም ተዋጽኦ በጣም ደስ የሚል ነው። ይሄ የሰለጠነው ደግሞ እንደ ቀበሌ 50 ሰው 200 300 ሰው አፍርቶ ደግሞ በመስመርና የተባያ ሰሳን እንደተባለው ደግሞ በመስመር ውስጥ ደግሞ ጥራጥሬዎችን እነማሾ የተለያዩ አተር ቦለቄዎችን መጠቀም እንችላለን። ለሀብቶቻችን ማለብ እንችላለን እና የሰጠን ፕሮጀክት ስልጠናውን እናመሰግናለን ለማለት ፈልጌ ነው። አመሰግናለሁ።